አንተ ሳይል ተጠቀማለህ ትናገራለህ ምንድነው የምናገረው ምንድነው እኔ ሰላማዊ ሰው ነኝ ተወኝ ግን ጥያቄ ትመልስልኛለህ ታዲያ ለምን ሮጥክ እሱ የራሴ ምክንያት አለኝ በቃ እኮ ምንድነው ምክንያት ወንጀለኛ ስለሆንኩ አይደለም ስለምለው ሰውቶች ምንም ማታውቅ ከሆነ ቤት በርጋ ይደረስከው ለምንድነው ተመልሰህ ሲሮጥከው ለምንድነው ቤቱን ለማየት ነው የሄድኩት በቃ ስለዚህ ቤትን ታውቃታለህ ማለት ነው አላውቃትም ያለዛ ደግሞ እንደዚህቹ እንዳለ ፖሊስ ጣቢያ ይሄዳለው መርማሪዎች መረምሩሃል ማለት ነው ምክንያቱም መረጃ አለኝ የምትለው አንተ ራሱ ማን ስለዚህ መረጃ እንዳለብህ ታምናለህ ማለት ነው ራሷን ሜድበት ቦታ አለ ቤቶቹ ማከራይበት ቤት ሰዎች ሊሄዱብኝ ነው አዎ እንዴ በጣም ትሄድ ማከራየው ቤት አለ ሰዎች ሊሄዱብኝ ነው እሺ ታከራያለህ ችግር የለም እየነገርኩ ነው እኮ ስራ አለብኝ ለስራ ልሄድ ነው ምንድነው የነገርከኝ ሰላማዊ ሰው ነኝ ስራ ልሰራ ልሄድ ነው ሰላማዊ ሰው አይሮጥም ቁጭ በልና ተናገር ምኑን ነው የምናገረው እንዴ የትኛውን ስምህን ነው ስንት ስም ነው ያለ ብዙ ስም አጥፍታል ከሳል የምትለኝ ነው እኔ ሰላማዊ ሰው ነኝ ምንም ያረኩት ነገር የለም ለስራ ነው የሄድኩት ስምህ ማን ነው ለቆስል መረጃ ምንድነው የምታሳይ እቺ ቤቲ ናት ይሄ ደግሞ አንተ ነህ ይሄው አይታየም አይነት እንዴ ማፎቶሾፕ እኮ ነው አንተ አሁንም ዳት ነከ እኛን ማስረጃ አለኝ እኮ ነው አላውጣም ብዬ ነው እንጂ ማስረጃ አለኝ ምንድነው ማስረጃሽ የላከልኝ ቴክስት አለ ቴክስት ጽፈህልኝ ነበር አስፈራርተኛል አትካይ አዎ አንተ ራስህ አንተ ቴና አስፈራራህ እህቴ እሱን ታውቃለሽ አንቺም ታስታውሻለሽ እሱ አወኩት ማን የት ነው የምታውቂ እዛ አወኩ የት ነው የምታውቂ እሱ መድኃኒት እሱ ነው መድኃኒት ሲሰጥ ነበረው ፈራለሁ እሺ ተረጋጋ እኔ አለው ጥሩ ስለዚህ አንተ አሁንም እያዋሸኝ ነው ማለት ተረጋጋ ልቀቀኝ እሺ ተረስ ምንድነው ልቀቁ ይዘውት እሺ ምንድነው የምትፈልገው ምንድነው ከኔ የምትፈልገው እሺ ካንተ የምፈልገው እውነታውን እንድትነግረኝ የደበከውን እውነታው ምን እዚህ ለምንድን ነው የመጣው ማን ይላክ እሷንና ከዚህ በፊት ደግሞ የሆነ ሰው አግኝቻለሁ ቆይ ምንድነው እዛ ጫካ ውስጥ የሚደረገው ምንድነውና ስንት ሰዎች ናቸው በመሃል ያሉት ሄለንን ለማግኘት ነው ጥረት ያደረግን ያለነው በላይነሽ አሁን በእኛ ቁጥጥር ስር በላይነሽ ታስራለች በላይነሽ ማለት በላይነሽ ታውቃታላችሁ ሁለታችሁ በላይነሽ አንዴ ካሜራ አትፈልግ ልጅቷን እንግዲህ በተረጋጋ መንፈስ ለ30 ደቂቃ ያህል እንግዲህ አናግረን የምታውቀውን ነገር በሙሉ ለመናገር እንግዲህ ተስማምተን ሁሉ ነገር እያደረግክ ያለሁት ለእህቴ ስል ነው ለእህቴ ስል አዎ በቃ ለቤተሰብ እሱንም ንገሪኝ እንዳትል ምክንያቱም መቼም አልነግርህም ምኑ ነው የሚቀርብኝ ቆይ አንተ ሄለንን ታውቃታለህ ማናት ሄለን አንቺ ንገሪኝ እስኪ ቢቀርብስ ምን ለማግኘት እሺ ለእህቴ ስል ነው የገባሁት አንተስ በቃ ንጉሱ አብዷል ምናምን የሚባል ወሬ ሰማለሁ እና ይሄ ሁሉ ስራ ደግሞ የሄለን ስራ እንደሆነ ነው የማውቀው ሂጂ ውጪ ይላልኩሽ አይደለችም አንዴ ላውራ አይደለችም እንዳልነካት እህቴ ያለችሽ አይደል እኮ እንዳልነካት እህቴ ብትሆንስ ታውቃት አንዴ አውራት አለ አንተ ለምን አታውኝም አንዴ ላውራት ከእህቴ ምን ጉዳይ አለ ነግሬሃለሁ አልኩህ እኮ ስለዚህ እሷ አድርጋ ያለችሽን በሙሉ ታደርጋለሽ ይሄ ጋሽ የሚባለው ሰውዬ እንደነገረን ብዙ ሴቶችን እንደዚህ የማይሆን ነገር የማስደረግ ነገር እንደዚህ የተመረጡ ቆንጆ የሚባሉ ሰዎች ሴቶችን በሙሉ ለንግድ እንደማውጣት እንደዚህ አይነት ነገሮች የምታስደርገው አንቺ ነሽ ነገርኩህ እኮ ለእህቴ ስል ነው ሁሉንም ነገር የማደርገው ለምን አትረዳኝም እህቴ እንድታብድ ትፈልጋለህ ቆይ መሰረት ተኝቼ እንደውልም ሊያደርግ ይችላል በቃ መድኃኒቱ በቃ ከኔ የማደርገው ውጪ ነው የሚሆነው ታውቂው ነገር የለም ምንም ለምን ዝም ትላለች ምንም ታውቂው ነገር የለም ቤት የሚመጡት ሰዎችም አንቺ ጋር ናቸው ማለት ነው ሰዎች አዎ እሷ ጋር የሚመጡ ብዙ ወንዶች አሉ አፍሽን ዝጊ የሚመጡት ምንድናቸው እየመጡ ያለ እሷ ጋር የሚመጡ ብዙ ወንዶች አሉ ዝም በይ አልኩሽ እኮ ታውራ እንጂ ጆሮሽ አይሰማም እንዴ
አንቺ ራስሽ ነይ በደንብ እስኪ ንገሪኝ። ቆይ ምንድን ነው ከመጀመሪያው ጀምሮ ታማሚ ነበርሽ ወይስ ከመቼ ጀምሮ ነው የምትታመሚው? መድኃኒቶችን ትሰጠኛለች፣ የማይሆን መድኃኒት እንደወስድ ታደርገኛለች። እኔም ያንን ነገር መውሰድ የማልፈልግበት ታይም እጥለዋለሁኝ። ሌላ ደግሞ ምንድነው መድኃኒቱ ማለት ይሄ የተለመደ አይነት መድኃኒት በሕክምና የሚሰጥ መድኃኒት ነው ወይስ ምንድነው? እነዛን ነገሮች ነው እሷ እየሰጠችኝ የነበረው። ከዛ የሆነ ቀን ይሻለኛል፣ የሆነ ቀን ደግሞ ድጋሚ ያመኛል። እሷም ያንን መድኃኒት እያመጠች መስጠቱን አላቆመችም። የሆነ ሰዓት ላይ እወስደዋለሁኝ፣ የሆነ ሰዓት ላይ ደግሞ እጥለዋለሁኝ። ቆይ አንተ ማነህ? እናት አባቶች እኔ አእምሮ ውስጥ ነው ያሉት። ማለት አእምሮ ውስጥ ማለት እሷ መድኃኒት ስትሰጠኝ እንዳልናገርባት አትናገሪ ትለኛለች። መድኃኒቱን ለምን መድኃኒት ከሆነ እኮ የሚያድን ነገር ነው፣ ምን ችግር አለ? እኔ እንጃ ብቻ ግን መድኃኒቱን ለሰው አትናገሪ እያለች ስለምሰጠኝ ተወደኛለች። ለሰው አትናገሪ ስለምታስብልኝ እኮ ነው። ለእኔ ብላ ለሰው አትናገሪ ትላለች። አዎ ለእኔ ብላ እኮ ነው። እህቴ ምን ማለት አጭበርባሪ ልጅ ናት። አጭበርባሪ እንዴ? ተረጋጊ እንጂ ማነው አጭበርባሪ? እሺ አይደለችም። ይቅርታሽ። ይቅርታሽ። በዛ ሰዓት በቃ እንዳጋጣሚ እሱንም በቃ ማንኛውም ሰው ነበር የጠየኩ ሴር ነበር። ምክንያቱም የቤተሰባችን ችግር ሄለን ነች። ስለዚህ እሺ አሁን እሱን እንዴት ነው የማገኘው? እውነት አንቺን አስገድደውሽ ከሆነ ይህን ሁሉ ነገር ሲያደርጉሽ የነበረው እሱን አግኝቸው ማረጋገጥ እፈልጋለሁ። ያለዛ ግን ይህንን ሁሉ ነገር አንቺ አስበሽ ሆን ብለሽ ነው ስታደርጊ። ምንም ሆን ብዬ ያደረግኩት ነገር የለም። እንደዛ ከሆነ ይመጣል እኮ ወይ ደዊና ጥሪው ወይ እንዲመጣ አድርጊ። ይመጣል ማለት በራሱ ማለት በቃ ዛሬ የምትወስደው መድኃኒት አለ፣ እሱን ሊያቀብልሽ ይመጣል። ጥሩ። ስለዚህ እዚሁ ቁጭ ብዬ እጠብቃለሁ ማለት ነው። ውድ ተመልካቾቻችን እንግዲህ ይህንን ነገር ሳናረጋግጥ ከዚህ አንሄድም፣ እስከሚመጣ ድረስ እንጠብቋለን። እኔ ሰላማዊ ሰው ነኝ፣ ተወኝ። ካሜራውን አጥፋልኝ። ሰላማዊ ሰው ነኝ ነው የምልህ። ተው እንጂ ሰላማዊ ሰው ነህ። ሰላማዊ ሰው እንደሆንክ እናያለን። አሁን የምጠይቅህን ጥያቄ ትመልስልኛለህ። ታዲያ ለምን ሮጥክ? እሱ የራሴ ምክንያት አለኝ እኮ። ምንድነው ምክንያትህ? ወንጀለኛ ስለሆንክ አይደለም? እኔ ሰላማዊ ሰው። ይሄን ካሜራ አጥፋልኝ ነው የምልህ። አፍን ዝጋልኝ። አፍን ዝጋ። ሰማኛለህ? ይኸውልህ እያንዳንዷን ነገር ትናገራለህ። ካልተናገርክ ደግሞ እስር ቤት ይዤ እሄዳለሁ። ምን እንደምታደርግ መረጃ አለኝ። በመረጃ ነው። እሺ ለምን እንደሮጥክ ደግሞ አንተም ታውቃለህ። ስለዚህ ቁጭ ብለህ ትናገራታለህ። እሺ ለምንድን ነው የሮጥከው? እሱ የራሴ ምክንያት አለኝ። ምክንያቱን ንገረኝ። ምክንያቱን እፈልጋለሁ። ሰላማዊ ሰው ነኝ። ይሄን ካሜራ አጥፋልኝ። ሰላማዊ ሰው አይሮጥም። ይሮጣል? ሰላማዊ ሰው ይሮጣል? ህጋዊ የሆነ ሰው ይሮጣል? ተናገር። ይሮጣል ወይ? በቃ ተናገር። አጭውብኝ። ለምን ነው የማልጮኸው? በቃ የሮጥኩበት ምክንያት አለኝ የራሴ እኮ። እሱን ምክንያቱን ንገር። ሄለንን የት ነው የምታውቃት እንዴ? ሰውዬ ስለምን ሄለን ነው የምታወራው? ሄለን ማናት? ሄለን ማናት እንዴ? አዎ አንተ ንገረኝ ማን እንደሆነች። እንዴ ለምንድን ነው የማትወኝ? እኔ ሰላማዊ ሰው ነኝ። ከዛ እኮ ይዛችሁኝ ስትመጡ እኮ ዝም ብዬ ስለመጣሁላችሁ ነው። ኧረ እባክህ ሰላማዊ ሰው ነህ? አዎ ሰላማዊ ሰው እንዳልሆንክ በደንብ አውቃለሁ። ስለዚህ ማንንም ልትሸውድ አትችልም። ሰላማዊ ሰው ከሆንክ ለምን ሮጥክ? ምን አስሮጣሽ? ሰላማዊ ሰው እሱ የራሴ ምክንያት አለኝ። በቃ አንድ ሰው ወንጀል ካልሰራ እንደገና ደግሞ የሚሸሸው ነገር ከሌለ ለምንድን ነው ዝም ብሎ አፈትልኮ የሚሮጠው? ስራ ረፍዶብኝ እየሄድኩ ነው። በቃ ኦኬ። ስራ ሲረፍድብህ ትሮጣለህ ሰው ስታይ? እውነት ለስራ ነው የሮጥኩት። በቃ ስራ ተደውሎልኝ ለስራ ነው። በቃ ምንድን ነው የምትሰራው? መሮጥ ነው? ደላላ ነኝ። በቃ እዛ ቤት ላይ ነው የሄድኩት። ግን እኮ እኔን ስታይ ነው የሮጥኩ አይደል እንዴ? ሲጀመር ልትገባበት የነበረው ቤት ልትገባ ስትል እኔን ስታይ ሮጥክ አይደል? አዎ በቃ ስለዚህ እያመንክ ነው ማለት ነው አይደለም? እሺ ምንድን ነው እዛ ቤት ልትገባ ስትል የሮጥኩበት ምክንያት ምንድን ነው? እዛ ልገባ ነበረ። ሌላ ስራ ሲደወልልኝ ወጣሁ፣ ሮጥኩ።
እሺ ቤቲን ታውቃታለህ? ማናት ቤቲ? አንተ ሰው ዛሬ ስለምን ቤቲ ስለምን ሄለን ነው የምታወራው? የዋሸ እንደሆነ አይኔ ያስታውቃል። የዋሸ እንደሆነ አይኔ ያስታውቃል። አይኔ እየተቆለጨለጨ። አይኔ ምን ሆነ? አይኔ እየቀባጀረ ነው። የምትናገር ከሆነ ተናገር። ሄለንን ታውቃታለህ፣ መሰረትን ታውቃታለህ፣ እንደገና ቤቲን ደግሞ ታውቃታለህ። እንደምታውቃቸው ደግሞ እኔ እርግጠኛ ነኝ። እኔ ስለምትላቸው ሴቶች የማውቀው ነገር የለም። ስለምትለው ሴቶች ምንም የማታውቅ ከሆነ ቤቲ ቤት በር ጋር የደረስከው ለምንድን ነው? ተመልሰህ ሲሮጥከው ለምንድን ነው? የማታውቀው ቤት ውስጥ በር ላይ ስለማታውቃቸው ነው። ለስራ ነው። የሚከራይ ቤት አለ ተብዬ ነው ላይ ነው የሄድኩት። የሚከራይ ቤት? አሁን እኮ ከአንድ ሰከንድ በፊት እንደማታውቃቸው ተናገርክ። ቤቱን ለማየት ነው የሄድኩት በቃ። ስለዚህ ቤትን ታውቃታለህ ማለት ነው? አላውቃትም። አሁን ቤቱን ለማየት ነው አልክ። ቤቱ ደግሞ የቤቲ ቤት ነው። ቤቲና መሰረት የሚኖሩበት ቤት ነው። ስለዚህ ምን እያደረክ እንደሆነ አንተ ታውቃለህ። የምታውቀውን ነገር ንገረኝ። ያለዛ ደግሞ እንደዚቹ እንዳለ ፖሊስ ጣቢያ እሄዳለሁ፣ መርማሪዎች ይመረምሩሃል ማለት ነው። ምክንያቱም ስላንተ መረጃዎች አሉኝ፣ የቪዲዮም የሰነድም ማስረጃዎች አሉ። መረጃዎች አሉኝ? አንተ ራሱ ማን ነህ? ቆይ ምን አስደነገጠ? ቆይ አንተ ራሱ መረጃ ሳወራ ለምን ደነገጥክ? እንዴ መረጃ አለኝ የምትለው አንተ ማን ነህ? አንተ ራሱ ማን ነህ? ስለዚህ መረጃ እንዳለብህ ታምናለህ ማለት ነው። የምን መረጃ? ይኸውልህ ሄለን የምትባለው ሴትዮ አንተን አጋልጣለች። ስራዎቿን የምትሰራው ትእዛዟን የምትፈጽመው አንተ እንደሆንክ ተናግራለች። ሌሎችም ሰዎች በተመሳሳይ። ስለዚህ ዝም ብለህ ነው የምትለፈው። አሁን ዝም ብለህ ነው እየለፈ ያለው። ስለዚህ ዝም ብለህ አሁን እውነቱን ንገረኝ። እዚህ ቤት ለምንድን ነው የመጣኸው? ለስራ ነው የመጣሁት። ምን አይነት ስራ? እሱ የራሴ ስራ ነው። የራስ ስራ ነው? የማይነገር ስራ? ወንጀልም ሊሆን ይችላል። ደላላ ነኝ። ደላላ ነህ? ምንድን ነው የምትደልለው? ቤቶች አከራያለሁ፣ መኪናዎች እንትን እላለሁ። የት አካባቢ ነው የምታከራየው? በቃ የሚከራይ ቤት ባለበት ቦታ ሁሉ ነው። እንደው ራሷን የምሄድበት ቦታ አለ። ቤቶቹ ማከራይበት ቤት ሰዎች ሊሄዱብኝ። ልትሄድ ነው? አዎ። እንዴ በጣም ትሄድ። ማከራየው ቤት አለ፣ ሰዎቹ ሊሄዱብኝ ነው። እሺ ታከራያለህ፣ ችግር የለም። እንደውም ይሄን ካሜራ አጥፋልኝ። ደውለህ ጥራቸውና ታከራያለህ፣ ችግር የለም። አንዴ ቁጭ በል። ለምን ሰዎቹ ጋር ልሄድ ነው? ትሄዳለህ፣ ታከራያለህ ነው። ምን ነው የሚያመልጥህ? ሰዎቹ ሊያመልጡኝ ነው ልሄድበት። እሺ ትሄዳለህ። የምጠይቅህን ጥያቄ ቶሎ መሄድ ከፈለክ የምጠይቅህን ጥያቄ ሳትመልስልኝ ከዚህ የትም አትሄድም እኮ። እሺ ካሜራ አጥፋልኝ። እሺ አይጠፋም። ለምን? እኔ ሰላማዊ ሰው ነኝ። ሰውዬ እኮ ሰላማዊ ሰው መሆንን አሳየኝ። አያው እየነገርኩህ ነው እኮ። ስራ አለብኝ፣ ለስራ ልሄድ ነው። ምንድን ነው የነገርከኝ? ሰላማዊ ሰው ነኝ፣ ስራ ልሰራ ልሄድ ነው። ሰላማዊ ሰው አይሮጥም። ሰማኛለህ? ሰላማዊ ሰው ኮንክ ደላላ ኮንክ ሰው ነው እንጂ ፈልጋ በስልክ የምትጨርሰው የሚሮጥ ደላላ። በስልክ ተደውሎልኝ መጣሁኝ፣ ቤት ላከራይ ነው። ከዛ በኋላ ነው ለስራ የሮጥኩት። እዚህ ቤት የሚከራይ ቤት የለም። የመጣኸውም የሆነ ነገር ፈልገህ አለ። ሰማኛለህ? እዚህ ቤት ለምን እንደመጣ እኔ አውቃለሁ። ምንድን ነው የምታውቀው? እሺ ቁጭ በልና እነግርሃለሁ። ይኸውልህ የሚጠቅምህ ማመን ነው። የምታምነው ደግሞ ያደረግከውን ነገር ነው። ምኑን ያደረግኩት? ምኑን ነው ማምንልህ? እዚህ የምትመጣበት ሴራ አለ። እዚህ ደግሞ የላከ ሰው አለ አይደለ? ማን ይላክ? ስለምን ሴራ? ስለምን ምንድን ነው የምታወራው? ደላላ አይደለህም። እሺ ደላላ ከሆንክ ቢዝነስ ካርድ ስጠኝ። የግሌን ነው የምሰራው። ሲጀመር ደላላ ከሆንክ ይሄን ያህል ቁጭ ብለን ስናወራ ስልክ ሊጠራ ይችል ነበር። የምታከራያቸውም ሰዎች ይሄኔ ይደውሉልህ ነበረ፣ ግን አልደወሉ አሉ። ቁመው እየጠበቁኝ ነው። ከዛ እኮ ዝም ብዬ የመጣሁልህ እኮ አብረን አይደል የገባ ነው። ልትገባበት የነበረው ቤት ይሄ ነው አይደል? ታዲያ ታለሽ ተከራይ። እዚህ አይደለም ሌላ ቦታ። እያሾፍክ ነው እንዴ? ሰማኛለህ? የምትናገር ከሆነ ተናገር። አንተ ራሱ ማን ነህ? እኔ ደላላ አይደለሁም እንዳንተ እኮ። አንተ ማንነት ማን ነው? ምንድን ነህ? እኔ ፖሊስና ጋዜጠኛ ነኝ። ፖሊስ? ምን ነው ፈራ? ደነገጥክ? ምንድን ነው የምትፈልገው ከን? ምንድን ነው የምትፈልገው ከን? ከአንተ የምፈልገው አንተን ነው የምፈልገው። አንተን ራስህን። አንተ ወንጀለኛ ነህ፣ ኃይለኛ ወንጀለኛ፣ በጥብቅ የምትፈለግ ወንጀለኛ። ገብቶሃል? የምን ወንጀል? አንተን ይኸውልህ
ከቅርብ ጊዜ ጀምሮ አንተን ስከታተል ነበር። የምታደርጋቸውን ነገሮች በሙሉ አውቃለሁ። ምንድነው የምታውቀው? በስውር ሰዎችን ደብዛቸው እንደምታጠፋ አውቃለሁ። ምን እንደምታጠፋ? እንደዚህ በማለት ራሱን ይከሳል። እውነት? አዎ። ፖሊስ ነው የምትከሰው እንዴ? አዎ። ስሜን ያለ አግባብ እያጠፋችሁት ነው። እኔ ራሱ ከሳለሁ። ኧረ እባክህ። አዎ። አጠፋን ስምህን? አዎ። የትኛው ስምህን? ቁጭ በል የማይሆን ነገር እንዳደርግ አታስገድደኝ። ቁጭ በልና ተናገር። ምኑን ነው የምናገረው እንዴ? የትኛውን ስምህን ነው? ስንት ስም ነው ያለ? ብዙ ስም አጥፍተሃል ከሳል የምትለኝ ነው? እኔ ሰላማዊ ሰው ነኝ። ምንም ያደረኩት ነገር የለም። ለስራ ነው የሄድኩት። ስምህ ማን ነው? ዳንኤል ነው። ዳንኤል? አዎ። አየህ፣ ግርማ የሚልም ሌላ ስም እንዳለ አውቃለሁ። ይህን ያህል ድረስ ነው ስላንተ የማውቀው። ምንድን ነው? ይኸውልህ እኔን ማንም ሸውዶኝ አያውቅም። አንተም እኔን ለመሸወድ አትሞክር። ሲቀጥል ደላላ የምትለውን ተወው። ትእዛዝ እየተቀበልክ የሄለንን ትእዛዞች እንደምታስፈጽም አውቃለሁ። እዚህ ቤትም የመጣኸው ለምን እንደሆነ እናውቃለን። ቤቲ ለመሰረት መድኃኒት እየሰጠች እንደሆነና እንዳልሆነ ለማረጋገጥ ነው የመጣው። ማነች ቤቲ? ማነች ሄለን? ስለምን መድኃኒት ነው የምታወራው? ቤቲን አታውቃትም? አላውቃትም። እርግጠኛ ነህ? አዎ። ግን ከቤቲ ጋር አብረህ ስትሄድ የሚያሳይ ፎቶ አለኝ። እሱ ላሳይ ይችላል። ያን ፎቶ አንዴ ጠብቀኝ እሺ። አታውቃትም አይደለ? ቤቲን አታውቃትም? ማነች ቤቲ? ቤቲ ማን እንደሆነች ከኔ የበለጠ አንተ ታውቃታለህ። ቤቲ የምትባል አላውቅም። እኔ አሁን ስራ ረፍዶብኛል። እሺ መሰረትንስ? መሰረት የምትባል አላውቅም። ቤቲንም አታውቃትም? ለስራ እንደው ምን ና ቁጭ በል ሰውዬ። እኔ ስራ አለብኝ፣ ረፍዶብኛል። ሰዓቴን እየበላሁ ነው። አንተ አይንን እንዳላጠፋ ቁጭ በል። ወንድ ነህ? ምንድን ነህ? ቁጭ በል። አልቀመጥም። ስራ ነው። ቁጭ በል። አትንካኝ። ቁጭ በል። እንዳለጥፍ ሰማኛለህ? ይኸውልህ የምነግርህን ነገር የማሳይህን መረጃ አይተህ ምንድን ነው? ቤቲን አላውቃትም ነው አይደል ያልከው? አላውቃትም ነው ያልከው። ይሄ አንተ ነህ በዚህ ልብስ ለቀው ስልኩ። ይሄ መረጃ ነው። ምንድን ነው የምታሳይ? እቺ ቤቲ ናት። ይሄ ደግሞ አንተ ነህ። ይኸው አይታየም አይነት እንዴ? ማ ፎቶሾፕ እኮ ነው። አንተ አሁንም ዳት ነከኝ። እሺ ና አልቀመጥም። እዚህ ጋር ቁጭ በል። ቁጭ በል እዚህ ጋር። አትንካኝ እንዴ! ቁጭ በል እዚህ ጋር። ግዴታ እኔ ኃይል ልጠቀም ነው? እኔ ራሱ አንተ ራስህ ኃይል ትጠቀማለህ? አንተ ራስህ ኃይል ትጠቀማለህ? ትናገራለህ? ምንድን ነው የምናገረው? እሺ ና ተረጋግተህ ተቀመጥ። እሺ ይሄን ፎቶሾፕ ነው ብለሃል? አዎ። እንዴት አንተ ራሱ ይሄን ማሰብ ያቅታል? እኔ ራሴ እኮ ነው ፎቶውን ስከታተል ያነሳሁት። ይሄ ፎቶሾፕ ነው። ማንም ሰው እኮ የሚሰራው። እኔ ፎቶሾፕ ሰራሁት? አዎ። እሺ አሁን አንተ በጣም ፈጣጣ ሰው ነህ። ምንም ልታምን አልቻልክም። ስለዚህ ራሷን በአካል አመጣልሃለሁ። አንድ አስገቡልኝ። እሺ ግቡ። እሺ አሁንም ፎቶሾፕ ነው። በፎቶ ላይ ያሳየውክ እቹት እሷ ናት። እሷ ደግሞ ካንተ ጋር ነበረች። አሁንም እሷም ፎቶሾፕ ነች በለኝ። የካርክ እንዳለ እኔ ምትላታ ሴትዮ አላውቃትም። ማን ነች እሷ? እኔ አንተ የቀለድክብኝ ነው? ለምንድን ነው የምቀልደው? ቤቲ እኮ ነኝ። ማን ነች ቤቲ? እኔ ታክሻለሁ ማለት እዚህ ቤት ስትመላለስ አልነበር አንተ? እኔ መጥቼ አላውቅም። ቆይ ማን ነው እየዋሸኛለሁ? አንቺ ነሽ እየዋሸሽ። እኔ እየዋሸሁህ አይደለም። እዚህ ቤት ስትመጣ አልነበር? እኔ መጥቼ አላውቅም ሴትዮ። ስራም አላጣሁም። ስንት ስራ ትቼ እዚህ የምመጣበት። ቆይ ማለት እኔ ራሴ ነኝ አይደለ ፎቶ ያነሳኋችሁ? ከእሷ ጋር አብረህ ስትሄድ ውስጥ ለውስጥ ስትሄድ መንገድ አይቻለሁ። ያንን ለመረጃ ፎቶ ያዝኩ፣ አሳየሁት። አላመንኩም። ስታስፈራራኝ አልነበር? አልነበር። እርግጠኛ ነህ? ማስረጃ አለኝ እኮ እኔ አላወጣም ብዬ ነው እንጂ ማስረጃ አለኝ። ምንድነው ማስረጃሽ? የላከልኝ ቴክስት አለ። ቴክስት ጽፈህልኝ ነበር። አስፈራርተኸኛል። አትካድ። አዎ አንተ ራስህ። አንተ እህቴን አስፈራራሃል? እህቴን እሱን ታውቂዋለሽ? አንቺም ታስታውሻለሽ? እሱ አዎ
አወኩት። ማን? የት ነው የምታውቂ? እዛ አወኩ። የት ነው የምታውቂ? አንተ እየመጣ መድኃኒት ትሰጣት አልነበር? ለምን ትክራለህ? መድኃኒቱ ስለምን መድኃኒት ስለምን ማስፈራራት ነው የምትወሩት እናንተ ሰዎች? ስለዚህ ይኸውልህ አንተ እየካድክ ነው እንጂ ሁለቱም አስታውሰውሃል፣ እንዳዩ ለይተውሃል። እኔ ሁለቱንም ማለት እሺ ለምን መጣህ ዛሬ? ለምን መጣህ? ይሄ ብቻ ተና እሱ ላይ አታሰብብ። ለሱ ምን ለመስጠት ነው የመጣው? እኔ ይዤ ካልመጣሁም አይደለ ስትገባ ነው አይደለ ተከታትዬ እኔን ስታይሮትከው አይደለ? እኔ ለስራ ነው። ለምንድን ነው የመጣው? ለድለላ። እዚህ ቤት የሚከራይ ቤት አለ? ምንም ቤት የለም። መድኃኒት ልሰጣት ነው የመጣው። ለምን ተዋሻለህ? ምንም ቤት የለም አይደለም? እሱ መድኃኒት እሱ ነው መድኃኒት ሲሰጥ ነበረው። ፈራለሁ። እሺ ተረጋጋ። አሁን እኔ አለው። ጥሩ። ስለዚህ አንተ አሁንም እየዋሸኝ ነው ማለት ነው አይደለም? ምንም ዋሸው ማስፈራራው መድኃኒት የምሰጠው ነገር የለም። አንተ የለም ተላላኪ አይደለክ? ማነች ይለም? ታውቃታለህ? የምትሰራላት ሴት ነች። እኔ ያገናኘኸኝ አንተ አይደለክ? አይደለም አንተ አይደለም? እሱ ስትገረፍ ተወረደ እና አንድ ዋጋው ልቀቀኝ። እሺ ተረስ ምንድነው? ልቀቁኝ። ይዘው አሁንም አልበረደልህም። አሁንም አታውጣው ምኖትን ነው። አሁንም ትክዳለህ። አንተም ፎቶሾፕ ነህ በለኝ። ምንድነው? ምን አድርግ ነው የምትለኝ? ለምን እንደምታሰቃዩኝ? ምንድነው ከኔ የምትፈልጉት? ገና አሁን ያደረግነውን ነገር በእጥፍ እንቀጥላለን። የማትናገር ከሆነ እሺ። ምንድነው የምትፈልገው? ምንድነው ከኔ የምትፈልገው? እሺ፣ ካንተ የምፈልገው እውነታውን እንድትነግረኝ ነው። የደበቅከውን እውነት አውጣ። ምን? እዚህ ለምንድን ነው የመጣው? ማን ይላክ? ለምን ደግሞ አትረዳኝ? እኔም እኮ ወድጄ አይደለም ተገድጄ ነው። ምኑን ነው ተገድጄ የምታደርገው? ማን ያስገድደ? በቃ የመጣሁት እዚህ ለስራ ነው። ምን አይነት ስራ? ሄለን ነች የላከችኝ። አለቃ ሄለን ነች ማለት ነው? እስካሁን ለምን ደበከኝ? ሁሉ ሄለን በጣም ጨካኝ አረመኔ ሰው ነች። በጣም እውነት ከባድ ሰው ነች። ቆይ ከሄለን ጋር እንዴት ነው የተገናኛችሁት? በስራ ነው። በቃ ከሄለን ጋር የተገናኘን። እንደዚህ ሰዎችን የሰው ህይወት በጣም ታበላሽ አረመኔ ክፉ ሴት ነች። ሰይጣን በላት፣ በቃ ሰይጣን ነች። ስለዚህ በቃ የኔም ህይወት እንዲበላሽ ስለማልፈልግ ምትለኝን ሁሉ አደርጋለሁ። ስሩ ምትለንን በሙሉ እንሰራለን። በቃ አሁንም የመጣሁት እነሱ ጋር ተልኬ ነው የመጣሁት። ምንድን ነው የተላክበት ምክንያት? መድኃኒት ልሰጣት ነው የመጣሁት። መድኃኒት እየዞርኩ የምትሰጥ አንተ ነህ? አዎ። ይህንን ለምን ካድከኝ መጀመሪያ? እስኪ ሌላስ ምንድን ነው የምታሰራው? በቃ ሄለን የሰው ህይወት የምትበጠብጥ ሰዎችን ማሳበድ፣ ይሄ በጥንቆላ የሆነ የምትሰራው ስራ አለ። በመተት ምናምን ሰዎችን ታሳብዳለች፣ ታሳምማለች። ይህንን ለምን እንደምታደርግ ታውቃለህ? እኔ እንዴት እንደሆነ አላውቅም፣ ግን እሷ የምታገኘው ጥቅም ቢኖር ነው እንደምታደርገው። እኛን ደግሞ እንደዚህ ብታረጉ ብትናገሩ እንደዚህ ያረጋችኋለሁ ስለምትለን በጣም ነው የምንፈራት። የኛም ህይወት ደግሞ እንዲበጠበጥብን አንፈልግም። በግድ ነው የምናረገው። በግድ ማለት እያስፈራራች ነው ወይስ? እና ደግሞ እስኪ በምንድን ነው የምታስፈራራው? በቃ ቅድም እንዳልኩ ነው። ህይወታችሁን አበላሽባችኋለሁ፣ አሳብዳችኋለሁ። ምንም አትለን ነገር አለ። ብዙ ነገር አበላሽባችኋለሁ። ጥንቆላ ምናምን ስለምትሰራ አሳብዳችኋለሁ ትለናለች፣ አሳምማችኋለሁ ትለናለች። አንድ እግራችሁ እንዳይሰራ አረጋዋለሁ ትላለች። በቃ ብዙ ነገር ስለምትለን እንፈራለን። ቅድም እንደተናገርከው ሰይጣን ነች ምናምን ብለሃል። አዎ። እንዴት ነው አንተ ከሰይጣን ጋር አብረህ መስራት የጀመርከው? ምን ቢቸግርህ ነው? ማለት ምን ብትሆን ነው ከሷ ጋር ስራ አብረህ መስራት የጀመርከው? በግድ ነው። በቃ እንደዚህ ካላረጋችሁ እንደዚህ ያረጋችኋለሁ ስለምትለን በመፍራት እኮ። የት ተገናኝታችሁ? መንገድ ላይ ነው ያገኘችን። በቃ መንገድ ላይ? አዎ።
ስለዚህ ደላላ ነኝ ምናምን ያልከው የውሸት ነው ማለት ነው። ተገድጄ ነዋ በቃ ተገድጄ ነው ማለት ደላላ መሆኑን ምንድን ነው? አይ ደላላ ነኝ ያልኩ በቃ አንተ እንዳትናገር እሷ ልካህ መስሎኝ። ኦኬ ስለዚህ እናንተ ምሳሌ ላይ ያላችሁ ማለት ነው። አዎ እጇ ረጅም ነው ሄለን ማለት እጇ ረጅም ነው። በቃ በሁሉም ቦታ አለች። ብዙ መረጃ አላት። ከየት እንደምታመጣው ባልናቅም እጇ ረጅም ነው። በጣም ጨካኝ ነች። ለሰው አትራራም። የህይወት ታበላሻለች። ሰው እኛንም ደግሞ ታስፈራራናለች። እንደዚህ ካላረጋችሁ እንደዚህ ያደርስባችኋለሁ ስለምትለን ስለምንፈራ ነው እንደዚህ አይደል። ግን ይሄን ደግሞ ብትናገሩ ደግሞ ለሌላ ሰው እንደዚህ ብታሳውቁ እንደዚህ ብትናገሩ እናንተንም ህይወት አበላሽዋለሁ ስለምትለን ያው በመገደድ እንሰራለን። እሺ ምንድነው የምታደርግላችሁ እናንተ? ብር ነው የምትሰጠው። ገንዘብ ሰጣችኋለች ለምታደርጉት ነገር በሙሉ? እስኪ አንተ ምን ነገር አድርገሃል? እኔ መድኃኒት ወደ ላይ እንደዚህ ግዛት አላቸው እነሱ በጥንቆላ የሚሰሩበት። እዛ ሜዳ ላይ ሂድ ያንን መድኃኒት አምጣ ትለናለች። እሱን ይዘን እንመጣለን። ለሰዎች እንደዚህ አጠጧቸው፣ ቀቧቸው፣ አብሏቸው፣ ቤታቸው ላይ እንደዚህ ስቀሉባቸው ምናምን ትለናለች። ያንን ነገር እየሄደን እናደርጋለን። ካላረግን ያው ቅድም እንዳልኩ ስለምትለን እናደርጋለን። እኔ ያልገባኝ ነገር ቆይ ስንት ናችሁ ማለት እዛ ጫካ ውስጥ? እንግዲህ እኔ ክትትል በማደርግበት ሰዓት ያገኘሁት እሷንና ከዚህ በፊት ደግሞ የሆነ ሰው አግኝቻለሁ። ቆይ ምንድነው እዛ ጫካ ውስጥ የሚደረገው ምንድነው? እና ስንት ሰዎች ናቸው በመሃል ያሉት? ቁጥራቸው በጣም ብዙ ናቸው። እኔ አንተ ራሱ እዚህ እንዴት እንደመጣ ራሱ ገርሞኛል። ማለት በጣም ሄለን ማለት በጣም ከባድ ሰው ነች። እኔ ግን አንተ ራሱ ለህይወት ብትሰጋ ጥሩ ነው። እኔ አልሰጋም። ህጋዊ ሰው ነኝ። እኔ ፍቃድ ያለን ሰው ነኝ። ጋዜጠኛ ነኝ። የህዝብን ጥያቄ መመለስ አለብኝ። ለህዝብ መፍትሄ መስጠት አለብኝ። ለዛ ነው እዚህ መፍትሄ ለመስጠት የመጣሁት። ግን አንተ የምታውቀውን ነገር ንገረኝ። እዛ ጫካ ውስጥ ምንድን ነገር ነው የሚደረግበት? እና እሷስ እዚህ ውስጥ የገባችበት ምክንያትና ይህንን ሁሉ ነገር እንድታደርግ የተገደደችበት ምክንያት ምንድን ነው? አንተ ስለምንድን ነው እሷን የምታስገድዳት እየመጣ? እዛ ጫካ ላይ የሚደረገው ግዛት ነው። በቃ የባዕድ አምልኮ ምናምን የሚሰሩበት እና ሄለን እጇ በጣም ረጅም ነው። እሷንም ደግሞ በቤተሰብ ምናምን ነው የሚገናኙት። ስለዚህ ለእሷ አርግ የሚባለውን ነገር አደርጋለሁ። እኔ እሷ አለቃ ነኝ። አሁን እዚህ ራሱ የኛ ራሱ አለቃ ለዚህ ራሱ አሁን ሊኖሩ ይችላሉ። ማለት እናንተን የሚከታተላችሁ? አንተ እሷን ትከታተላለህ፣ አንተ ደግሞ የሚከታተል ሰው አለ ነው? ቆይ ሄለንን አግኝተሃት ታውቃለህ በአካል? አላውቅም። ስለዚህ ማነው ትእዛዝ የሚሰጥህ? የኔ አለቃ አለ ሌላ። ሄለንን አግኝተሃት አታውቅም? ስለዚህ ታዲያ የሄለንን እጅ ረጅም መሆን እንዴት ነው ልታውቅ የቻልከው? በአካል አግኝቻት አላውቅም፣ ግን በስልክ ምናምን እንደዚህ እናውራታለን። እንደዚህ ካላረጋችሁ እንደዚህ ያረጋችኋለሁ ትለናለች። እሷ ራሷ ነች የምታስፈራራችሁ? ጥሩ። ቆይ ስለዚህ የምትነግረኝ ነገር ዞሮ ዞሮ አንተ ወንጀለኛ ነህ። ምክንያቱም ገንዘብ ለማግኘት ብለህ አድርጎ የምትባለውን ነገር በሙሉ ስታደርግ ነበር። ይሄ ሁሉ ባዕድ አምልኮ ማለት የባዕድ አምልኮ ማስፈጸሚያ ናችሁ ማለት ነው። ይሄ ደግሞ ባዕድ አምልኮን ማስፋፋት ነው የሚሆነው። ገንዘብ ለማግኘት ብላችሁ የዚችን ልጅ ምስኪን ልጅ ህይወት አበላሽታል። ስለዚህ አንተም ከተጠያቂነት አድነው። ግልጽ ነኝ? ተገደል እኮ ነው እኮ ተገደድክም አልተገደድክም ወንጀለኛ። ስለዚህ አንተ ወንጀለኛ ከመሆን አትድንም አይደለም?
ሁሉንም ነገር አምናሃል። ጥሩ ይኸውልህ፣ እኔ እዛ ጫካ ውስጥ በተደጋጋሚ ተመላልሻለሁ። ግን እዛ ቦታ ላይ ስመላለስ አንድ እውነት ይዤ ነው። ንጉሱ የንጉሱን አባት ፍለጋ ነው። የንጉሱን አባት ለመፈለግ እዛ ቦታ ላይ ስመላለስ የተለያዩ ሰዎች ይመጣሉ፣ ቅጠል ይቀነጥሳሉ፣ ከዛ ይመለሳሉ። ባለፈውም እንደዚህ አይነት ነገር ገጥሞኛል። ቤተሰቡ እንዳለ ለገንዘብ ለውርስ ብሎ እርስ በርስ የጠበጣበጠ ቤተሰብ ነው። እኔ አሁን የምፈልገው ነገር ይህንን ሁሉ ነገር እያደረገ ያለው ሰው አለ። ያንን ነው ማግኘት የምፈልገው። የንጉሱ አባት የት እንዳለ አሁን አናቅም። ንጉሱም አሁን ላይ ያለበትን ሁኔታ አናቅም። እዛ ጫካ ውስጥ ምን ነገሮች እንደሚደረጉ እንግዲህ በአዳም ልኮ የተስፋፋበት ያለ ቦታ ሰፊ ግዛት እንደሆነ እናውቃለን። ያ ደግሞ በሄለን ቁጥጥር ስር ነው እና ሄለንን ለማግኘት ነው አሁን ጥረት እያደረግን ያለ ነው። በላይነሽ አሁን በእኛ ቁጥጥር ስር ነው። በላይነሽ ታስራለች። በላይነሽ ማለት በላይነሽ ታውቃታላችሁ ሁለታችሁ? በላይነሽ ምን ነው ታስራለች? በላይነሽ በእኛ ቁጥጥር ስር ናት። ምንድነው በላይነሽ ስል ማለት? ስለ በላይነሽ የምታውቁት ነገር አለ? ብዙ ቤተሰብ እንዳላችሁ ነግረሽኛል። ምንድነው? ያው የቀረነው እኔና እሷ እኮ ነን። በቃ አሁን ደግሞ እሱን አመጣሁልህ አይደል? ማለት የምታውቂው ነገር አለ? የበላይነሽ ስም ሲጠራ ሁለታችሁም በተመሳሳይ ነው ስሟን የጠራችሁ ማለት? በቃ የቤተሰብ ኬዝ አለን ከእሷ ጋር። ምን አይነት የቤተሰብ ኬዝ ማለት? በቃ ከቤተሰቦቻችን ጋር አይስማሙ። በምን ምክንያት? ምክንያቱን እንግዲህ አልነገሩንም። ሄለንንም የመጣችው ያው በዛ በኩል ነው እና ይሄ ሳስበው ይሄን ቤት ለመውሰድ ይፈልጋሉ። ስለዚህ በላይነሽንም በደንብ ታውቃታላችሁ ማለት? በደንብ አናውቃትም። ሄለንን ነው እኔ በደንብ ማውቃት ማለት። እኔ ብዙም አላውቃትም፣ ግን በቃ ድሮ ቤተሰቦቻችን ሲያወሩ ነው የሰማሁት። አክስቴ ነች በላይነሽ። ምንድነው ስለሷ የሚያወሩት? ማለት በቃ እንደተጋጩ፣ እኛ ቤቱም እንደማትመጣ አውቃለሁ። ያው ከቤተሰብ ጋር በውርስ ምክንያት ነው የተጋጩት እና በቃ ስሟን ሲጠሩ ሰማለሁ። ምን ያገናኛታል? በላይነሽ ለገንዘብ ብላ ብዙ ነገር አድርጋ እሷም አሁን በእኛ ቁጥጥር ስር ናት። እኔ አሁን ስለ እሷ ጉዳይ አይደለም እኮ የሚያሳስበኝ፣ እህቴ ናት። እያት እስቲ ምንም እኮ ደህና አይደለችም። ከዛ እዚህ ድረስ የመጣሁት እኔ እህቴን ለማስታመም እሷን ለማሳከም ስል ገንዘቤን ጨረስኩኝ። ማይሆን ነገር ውስጥ ገባው። እኔ ማለት ነው አንተም በላይነሽን ታውቃታለህ? በላይነሽ ከሄለን ጋር እንዴት ነው የሚገናኙት? ከሄለን ጋር የሚገናኙበትን በቤተሰብ በውርስ ምክንያት ምናምን እና በላይነሽም ደግሞ ይህን ቤቱን የመውረስ ምናምን የምትፈልግበት እንትና እንዳለ አውቃለሁ። በዚህ ነው እንትን የሚሉት የሚገናኙት። ቆይ እስኪ ሄለን ሌሎች የምትሰራቸውን ስራዎች እስኪ ዲቴል ንገረኝ። ያው ቅድም እንዳልኩ ነው፣ ሰዎቹን ለብር ሟች ነች። የሰው ህይወት እንትን አያሳስባትም። ለአንተ ራሱ ብትሰጋ ነው የሚሻል። አሁን ለአንተ ህይወት ራሱ እኔ በጣም እየሰጋው ነው። ለራሷን ቤተሰቦች የማትመለስ ሰው ነች እና በጣም ከባድ ሰው ነች ሄለን ማለት። ህግ ለምንድን ነው የማይደርስባት? ማለት አንድ ወንጀል የሚሰራ ሰው የተደራጀ ወንጀል ነው አሁን የሷ። ቆይ ለምንድን ነው የማይደረስባት? እኔም በጣም በተደጋጋሚ እሷ ጋር ለመድረስ በጣም ጥረት እያደረግኩ ነው፣ ግን በፍጹም እሷ ላይ መድረስ አልቻልኩ። ቆይ ለምንድን ነው እሷ ላይ መድረስ ያልተቻለው? ያው በምታደርገው ይሄ የባዕድ አምልኮ ምናምን በምትሰራው ነው። እነሱም በምትሰራባቸው እንትኖች አትገኝ። እዛ ጫካ ውስጥ መታ ታውቃለች? አትመጣም። እስኪ እሺ አንተስ እስኪ አሁን ማለት ራስን የምትከላከልበት ምንም ነገር የለም፣ ወንጀለኛ ነህ። ግን እስኪ እንደዚህ መድኃኒት ከማቀበል
መድኃኒት እንዲሰጥ ከማድረግ ውጪ ሌሎች የምታሰራ ወንጀሎች አሉ? ምንም በቃ መድኃኒቱን እዛ ሜዳው ላይ ሄደን አምጦ ስንባል እናመጣለን። አርጉ የምትለንን ካረግን ችግር የለም። ከዛ ከወጣን ግን ብዙ የምታረገን ነገር አለ። ምንድነው የምታደርጋችሁ? በቃ ጨለማ ቤት ውስጥ አስገብታ የሆነ የምታጨስብን ነገር አለ። ምን የምትቀባን ምናምን ነገር አለ። እሷ ሳቱን በሌላ በሰዎች። የት ነው እሱ ቦታው? እሱም ቦታ እኛም አናውቀው። ጨለማ ክፍል አይነት ነገር ነው። ጥሩ። ለማንኛውም ይኸውልህ አሁን አንተ ሁሉንም ወንጀልህን አምነሃል። ስለዚህ አሁን አንተ ቀጥታ ከኔ ጋር ፖሊስ ጣቢያ ትሄዳለህ። የተናገርከው ነገር በሙሉ መረጃ አለ። አለቃ የምትለውንም ሰውዬ ታጋልጣለህ አይደለም? ያደረክ የነበረውን ነገር በሙሉ በገንዘብ ለማግኘት ወይም ጥቅም ለማግኘት እንደሆነ ሁሉንም ነገር ተናዛል። እዚህ ቤት ውስጥ የመጣኸው ቤቲ ለመሰረት መድኃኒት መስጠቷን ለማረጋገጥ ነው። እነሱንም የምትከታተላቸው ለዛ ነው። ሌሎች ስራዎችንም ትሰራለህ። ሄለን አድርግ ያለችን ነገር በሙሉ ታደርጋለህ። ምንም ነገር ቢሆን መድኃኒት አምጥቶ ሰዎችን የሚያብዱም ከሆነ ለማሳበድ አድርግ የምትልን ነገር በሙሉ። ስለዚህ አንተ የሄለን የወንጀል መሳሪያ ነህ። ይህን ደግሞ የምታደርገው እያወክ ነው። ምን ለማግኘት? ገንዘብ ለማግኘት። ይህ ሁሉ ነገር አንተ ወንጀለኛ እንደሆንክ ግልጽ ነው። ስለዚህ እኔ ደግሞ ወንጀለኞችን ፍርድ ለማሰጠት ስለሆነ እዚህ ያለው ቀጥታ ወደ ፖሊስ ጣቢያ ከነ መረጃዎች ከነ አመንከው ነገር አስረክባለሁ ማለት ነው። ተነሳውን ተነስ ሂድ። እሺ ተነስ። ወደዛ ሜዳ ካልቀረማ ሁሉ ነገር አፈርጧል። የምትናገረው ነገር አለ። የምትናገረው ነገር አለ እንዴ? ሜዳ ካልቀረ እንዴ ዘርግፌው ምንድነው? እሺ ምንድነው የምትናገረው? እሺ አሁንም ልትዋሸኝ እንዳትሞክር። የምትናገረው ነገር ካለ ጊዜ ለመግዛት ምናምን ከሆነ አልሰማህም። ተናገርሽ። ያው በቃ